ኢትዮጵያ የዓለም ብርሃን አምስተኛ መልእክት ቀን 21 አንደኛ ወር 2004 ዓመተ ምህረት አንባቢዎች ወደ ዋናው መልእክት ከመግባታችሁ በፊት ከዚህ በታች ያሉትን ማሳሰቢያዎች በማስተዋል ያንብቡት። ማሳሰቢያ ይህ መልእክት የቀደሙትን መልእክቶች 1 2 3 4ን ተንተርሶ ከመጀመሪያ ደረጃ ቅጣት ወደ ሁለተኛ ደረጃ ቅጣት የሚያሸጋግር የልዑል ትእዛዝ ያረፈበት ነው። በዚህ የሁለተኛ ደረጃ ቅጣት ሁሉም የቅጣት አይነቶች በ49 እጥፍ ጉልበት አድገው አዳዲስ ቅጣትንም አካተው የሚመጡ ናቸውና አቅለላችሁ አትመልከቱ። በመጀመሪያ ሆነ በዚህ መልእክት ስርጭት ላይ ዛሬም ለእንቅፋትነት የተሰለፋችሁ ሁሉ በመልእክቱ ውስጥ ከተጠቀሰው በላይ ተጨማሪ መግለጫ የማይሰጥበት ቅጣት ታዞባችኋል። ይህ መልእክት ቢያንስ ለ3 ሰው የመስጠት መንፈሳዊ ግዴታ አለቦት። ይህን የማያደርጉ ሰዎች መልእክቱ በእጃቸው ባይገኝ በተሻለ ነበር። በነጻ ስጡ፣ አሊያም የኮፒ ወጫችሁን ብቻ ውሰዱ። ከገጽ አታጉድሉ። የአምስተኛ መልእክት 41 ገጾች ያሉት ይህ መልእክት በእንግሊዘኛም በአማርኛም ተሰራጭቷል። ወደ ውጭም ጭምር አሰራጩት። ቢሰሙም ባይሰሙም ይህ መልእክት በዋናነት የሚጠቅመው ለእግዚአብሔር ሕዝቦች ነው። ለተቀሩት የሞት መርዶ ብቻ ነው። በመልእክቱ የተጠቀሙበት እንጂ አትጎዱበት። የክርክር ዘመን ስላለፈ አትከራከሩ። ቢሻ ያድምጥ፣ ባይሻ አያድምጥ። ላበቃ ጉዳይ አትጨነቁ። በእያንዳንዱ የመልእክቱ የጀርባ ገጽ ላይ በትልቁ የኔ ልዑል ባሪያ ፊርማ አርፎበታል። ለጥፋት ኃይሎች በሙሉ የተሰጠ ማሳሰቢያ። በብዙ የጥፋት ኃይሎች ዘንድ የሚታሰብ አንድ አስተሳሰብ አለ። ይኸውም ጊዜው ገና ነው፣ ነገም እንዲሁ ቀጥላለሁ የሚል። ይህ እንደማይሆንና ቀዩን መስመር መርገጥህን ወቅ። በግሌ በኔ ዙሪያ ብዙ የጥፋት ሥራ ለመስራት ሞክራችኋል፣ የምትችሉትንም አድርጋችኋል። ይሁንና ሁሉንም ፈቅጄው ስለተውኩት በጉዳት ውስጥ አልወደቃችሁም። ዛሬ ግን ያብቅቷል። ከእንግዲህ ወዲያ የኔን ጎጆ ማዕከል አድርጎ በ7 ኪሎ ሜትር ዲያሜትር ውስጥ በኔም በወንድሞቼም ሁሉ ላይ አንዳች የቀጥታ የሚሆን የተዘዋዋሪ ስለላ የጥቃት እንቅስቃሴያችሁን እንዳይ አልሻምና ባትሞክሩት ይሻላል። ወደ እናንተ የሚመጣ የለም፣ እናንተው ትለምኑ እንደው እንጂ። ስለዚህ በአንዳች የጥፋት እንቅስቃሴያችሁ ላይ ጥቃት መስሎ ከታየኝ በቀጥታ ለልዑል አቀርበዋለሁ። መጪውንም የምታዩት ይሆናል። ጠላት ዲያብሎስ ከነሰራዊቱ ወደ ሺው ዘመን የገሃነም እስራቱ እንዲወርድ ተወስኖበታል። ይህ መልእክት ከወጣ ጊዜ ጀምሮ ተፈጻሚ ይሆን ዘንድ የልዑል ኃይላት ይነቃነቃሉ። የዲያብሎስና ሰራዊቱ ድላቸው ተከደነ። ስለዚህ መርዷችሁን በመስማታችሁ ለምትደነግጡ ካላችሁ በእግዚአብሔር እጅ መውደቅ ይሻላልና በጥፋታችሁና በሞታችሁ ውስጥም ቢሆን ምርጫችሁ ብታደርጉት ይሻላል። ላላጋጮች ግን ፌዛችሁ ይታደጋችሁ። ዛሬ በአገራችን የሚነገረው ስለ ልማት፣ ስለ ውሃ መገደብ ነው። ይሁንና ይህንኑ ቋንቋ የዘዋሪዎቹ ሰለጠንን ባዮችም ተጠቅሞበታል። ግን ሌቦች ናቸው። ድሃን አደህይተው ጥቂት ቢሊዮነሮችን ፈጥረዋል። ድሃም የነሱ ራት አብሊ የውሸት ተስፋቸውን እንዲበላ ይጥራሉ። ዓለም ከዚህ የሚሻል ለጉስቁል ቦታ የላትም። የዲያብሎስ ስልት ከአያቶቻችን ዘመን ጀምሮ መልኩን እየቀያየረ የሚተገበር ለባለጸጎችና አገልጋዮች የቆመ ሥርዓት ነው። ስለዚህ በምኞት የምትጋልብ ሁሉ ከእንግዲህ ዓለም ሁሉ የልዑል ገንዘብ እንጂ ለተወሰነ ጊዜ በክራይ እንደሚኖር ሰው በውስጡ አዞና ፈልጦ ስለኖረው ለዲያብሎስ የሰራት ሀብቱ አይደለችምና ባለቤቱ ልዑል በቃ ቤቴን አጥፍታል፣ ውጣ፣ ለጥፋትም ዋጋ ክፈል ብሎ ስለወሰነ የዲያብሎስ ተስፈኛ ሁሉ ዘመን መከደኑ ወቅ
በስተመጨረሻ ለሁሉም የመልእክቱ አንባቢ የምመክረው አስተውሎ ማንበብና መረዳት የሚገባ ሲሆን ሌላውም ለመምከር ይጠቅማል። ሁሉንም መልእክቶች አንብበህ ተረዳ። የዘመናችን ፖፖች፣ ፓስተሮች፣ የኛም ጳጳሳት፣ የተረት አምላኪውም የጣዖት ተገዥውም ሁሉም እስከዛሬ በገዢዎቻችሁ ተወዳችሁ ትኖራችኋል። ምክንያቱም በርታ፣ ቀጥል፣ የሚነካ የለም የምትሉ የበዓል ነቢያት ናችሁና። ሚክያስን በጥፊ የመቱና ያጉላሉ ምድርን የሸፈኑ የኢዮሳፍጥ ነቢያት ናችሁና። ኤልያስ በማን ታመነ? ሚክያስስ በማን ጸና? ሁለቱም የተወቀሱት ደግ አይናገሩም፣ ካፋቸው መልካም ነገር አይወጣም፣ ሁሌም ጥፋታችንን ብቻ ይናገራሉ ተብለው እንደተዘለፉ ኑረዋል። እኔም የታዘዝኩትን ስለተናገርኩ ክፉ ተናጋሪ ተብዬ እንደተወገዝኩ አለሁ። ያሻችሁን በሉ፣ የመጨረሻው ፍጻሜያችሁን በማርዳቴ ቅርም አይለኝ። መልእክት 5 መስከረም 21 አንደኛው 2004 ዓመተ ምህረት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ በዚህ ቃል ተናግራችኋልና እነሆ በአፍህ ውስጥ ቃሌን እሳት ይህንንም ሕዝብ እንጨት አደርጋለሁ ትበላቸውማለች። ትንቢተ ኤርምያስ ምዕራፍ 5 ቁጥር 14። ልብ በሉ፣ ልዑል በቃሉ ተናገረ፣ በባሪያው በእኔ በውዳቂው አፍ ውስጥ ቃሉን አኖረ። መጪውም እስከዛሬ እየሆነ ያለውም ውድመታችሁም መጠረጋችሁም ሁሉም እየተከናወነ ያለው ሰዓትና ጊዜውን እየጠበቀ የሚሆነውም ከመጀመሪያው መልእክት ጀምሮ እስከዚሁ አምስተኛው መልእክት ድረስ ከላይ እንደሰፈረው የልዑል ቃል በመመስረት ነው። የአዳም ዘር በሙሉ ዛሬም ጆሮህን ክፈት፣ አድምጥ፣ አስተውልም፣ ስማም፣ እጅግ የከበደው ጥፋት መጥቷልና። እኔ እጅግ ከሁሉም የማንሰው ኃጢአተኛ የልዑል ባሪያ ለእናንተ እብድ ነኝ። ለፈጠረኝ አምላኬ ደግሞ ባለ አእምሮ ነኝና ብትንቁኝም የሰዓቱ መለብለብ ከራግራችሁ ጀምሯል። ዛሬም በትዕቢት ተሞልታችሁ በመልእክቱ ባታምኑበትም ብትጠሉትም የሚመርር እውነት ነውና ዛሬም አድምጡ፣ የዘራችሁትንም እጨዱ። ቀጣዩንም እሳት ከአንገታችሁ ሲደርስ ያን ጊዜ የናቃችሁትን የእግዚአብሔርን እብድ ምናምንቴውን ትፈልጋላችሁ፣ ተንበርክካችሁም ትለምናላችሁ። ይህንን ደግሞ ትምክቴና ጋሻዬ ልዑል አባቴ ያደርገዋል። እኔ በፈጠረኝ አምላኬና አባቴ ብቻ እመካለሁ። ብዙዎች ባላወቁት፣ አንዳንዶች ደግሞ ዲያብሎስ ባሳዘላቸው አጀንዳ እኔን የሚጎዱ መስሏቸው ብዙ አይነት የምላስ ጅራፍ ያሰናዳሉ። ቅዠታም ነው፣ አእምሮ የታመመ ተፈላሳፊ ብጤ ነው። በዚህ ዘመን እግዚአብሔር የሚልከው ሰው የለም። ብዘረዝረው እጅግ ብዙ ነው። ይሁን ብቻ ማንም የዘራውን ማጨዱ ግድ እንደሚሆን እንዳይስት። መልእክቶች ሁሉ በሰዓታቸው ተፈጻሚ ሲሆኑ እብድና ቅዠታሙ ምን እንደሚሆን እናንተም ምን እንድትመልሱ ከወዲሁ ብታስቡበት ይጠቅማችኋል። ይህንን የመጀመሪያ መግቢያ ቃል እንዳትዘነጓት ገና ከመልእክቱ መግቢያ በር ላይ አኖርኩላችሁ። ከላይ ለተገለጸው ቃል ልዑል በቃሉ እንዲህ ይላል፣ እግዚአብሔር ለሚወዱት እንዳሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁም መልክ እንዲመስሉ አስቀድሞ ደግሞ ወስኖ አለና አስቀድሞም የወሰናቸውን እነዚህን ደግሞ ጠራቸው፣ እነዚህን ደግሞ አጸደቃቸው፣ ያጸደቃቸው እነዚህን ደግሞ አከበራቸው። ወደ ሮሜ ሰዎች ምዕራፍ 8 ከቁጥር 28 እስከ 30። ከዚህ በታች ያሉት የልዑል ቃሎች የዚህ መልእክትን ሙሉ ገጽ የያዘውን የቅጣት አመጣጥ የሚያሳዩና አይቀር መሆናቸውን የሚገልጹ ናቸው። እግዚአብሔር የበቀል አምላክ ነው። የበቀል አምላክ ተገለጠ። የምድር ፈራጅ ሆይ ከፍ